የማዕከላዊ ኢትዮጵያ ክልል ጤና ቢሮ ከግንቦት 22 እስከ 25 2017 ዓ.ም ድረስ ለአራት ተከታታይ ቀናት ቤት ለቤት በዘመቻ የሚሰጠውን የተቀናጀ የፖሊዮ መከላከያ ክትባት አስመልክቶ የቢሮው ኃላፊ አቶ ሳሙኤል ዳርጌ እና የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ጋዜጣዊ መግለጫ ሰጥተዋል። ሙሉ የጋዜጣዊ መግለጫው ሀሳብ እንደሚከተለው ይቀርባል። እንደ ሀገር ከግንቦት 22 እስከ 25 በሚደረገው አገር አቀፍ የልጅነት ልምሻ ክትባት ዘመቻ በክልላችን ነው። በዚሁ ቀን ከ22 እስከ 25 ባለው ቀን ውስጥ ከ1,400,000 ህጻናት በላይ ከዚሁ ክትባት ይሰጣል። ይሄ ክትባት ሂደት የሚሰጠው ከዚህ ቀደም በተለያየ መልክ ክትባቱን ተደራሽ ያልተደረገላቸው ተደራሽ ተደርጎ በጥራት ምክንያት ክትባቱን በተገቢ ያላገኙ ህጻናት ችግሩ እንደ ሀገር የተገኘ ስለሆነ ሀገራችን ከዚህ ቀደም ከ40 ዓመት በፊት አቀዳ ከክትባት ጋር ብዙ ስራዎች ስትሰራ ያለበት ሂደት አለ። በዓለምም በአፍሪካም ደረጃ ላይ ከፖሊዮ ቫይረስ ነፃ የሆኑ ሀገራት አሉ። እሱን ለማሳካት በሀገራችንም ደረጃ ይህን ስራ እየሰራን ቆይተናል። ስለዚህ የዛው አካል የሆነ ኢትዮጵያም ከዚሁ ከፖሊዮ ቫይረስ ነፃ ለማድረግ የሚሰጥ የክትባት ዘመቻ ነው ማለት ነው። ይሄ የክትባት ዘመቻ በሁሉም በክልላችን አካባቢዎች በ7 ዞን እና በ3 ልዩ ወረዳ ይሰጣል። በእነዚህ አካባቢዎች ላይ የሚሰጠው ክትባት በዋናነት ጥራቱን የጠበቀ ሁሉንም ተደራሽ ያደረገ ቅድም ችግር ብለን ያነሳነውን ሊፈታ የሚችል ነው ማለት ነው። ክትባቱ ለአራት ተከታታይ ቀን ሲሰጥ ሁሉም የጤና ባለሙያ ተሳታፊ የሚሆንበት ነው። የክትባቱ ሂደት ከሌላ ጊዜ ከመደበኛ ክትባት ለየት በሚያደርገው መልክ ቤት ለቤት የሚሰጥ ነው። ስለዚህ ህጻናት የትኛውም ህጻን ክትባቱን ሊያመልጠው በማይችል ደረጃ ላይ ነው የሚካሄደው ማለት ነው። ስለዚህ አጠቃላይ የክትባት ሂደቱ ታሳቢ ባደረገ መልክ በምንሰራበት ሰዓት ሁሉም የማህበረሰብ ክፍል ለዚህ ተባባሪ መሆን አለበት። ከማህበረሰብ ክፍል ብቻም ሳይሆን የሚዲያ አካላት ለክትባቱ ዘመቻው ተጀምሮ እስከሚጠናቀቅ ብቻ ሳይሆን ከዛሬ ጀምሮ ባሉት ቀናቶች ለዚህ ዝግጁ እንዲሆን የሚዲያ አካላት መስራት አለባቸው። በክትባት ወቅት ደግሞ የሃይማኖት አባቶች በአካባቢው ላይ ያሉ ለዚህ ክትባት ዋና አስፈላጊ ይሆናሉ ተብለው ተባባሪ የሆኑ አካላት በሙሉ ለዚሁ አገልግሎት በተገቢው መግባት አለባቸው የሚል ነው። በተጨማሪም በዋናነት ህጻናት ክትባት የማግኘት መብት አላቸው። ወላጆች የማስከተብ ግዴታም ስላለባቸው ክትባቱን በየትኛውም መንገድ ህጻናት እንዲያገኙ የማድረግ ስራ ከወላጆች ይጠበቃል ማለት ነው። በዚህ ሂደት ውስጥ ክትባቱ የፖሊዮ ክትባት ዘመቻውን እንሰጥበት ተጨማሪ ስራዎች እንሰራለን። በዋናነት ከምግብ እጥረት ጋር ተያያዥነት ያላቸውን ህጻናት የመለየት ስራ ከዚህ ቀደም ተያያዥነት ከክትባት ዘመቻዎች ጋር አብሮ የምንሰራቸው ስራ የምግብ እጥረት ልየታ ችግር ያለባቸው ለይተን አገልግሎቱን ወደሚያገኙበት ተቋማት የመላክ ስራ እንሰራለን። እንዲሁም እግራቸው ቆልማማ ሆኖ በተፈጥሮ የተወለዱ ህጻናትን ለይተን ለዚሁ አገልግሎት የሚሰጥ በክልላችን ከ6 በላይ ተቋማት ይህንን አገልግሎት የሚሰጡ አሉ። ይህንን የመስራት ስራ እንሰራለን። እንዲሁም ከፊስቱላ ጋር ተያያዥነት ያላቸውን ስራዎች እንደዚህ የመለየት ስራ እንሰራለን። ዋናነት ደግሞ እንደዚህ አይነት ዘመቻዎች ስናስኬድ ከቅርብ ጊዜ ጀምሮ እንደ ሀገርም በክልላችንም እየሰራን ያለ ነው። ክትባት ያቋረጡ ህጻናትን መደበኛ ክትባት ላይ ያላገኘናቸውን ህጻናት ቤት ለቤት በምንሄድበት ሰዓት ካገኘን መደበኛ ክትባት አገልግሎቱን የሚያገኙበት እንዲሁም ያቋረጡ ህጻናት ካሉ ይህንን ክትባት የሚያገኙበት ስራ ላይ እንሰራለን ማለት ነው። በጥቅሉ እነዚህ ስራዎች አንደኛ የመደበኛ ክትባት የማጠናከር ስራ ነው የምንሰራበት። ሁለተኛ ከመደበኛ ክትባቱ በአጋጣሚ አገልግሎቱን አግኝተው ያቋረጡ ህጻናት ካሉ ለይተን የምንሰጥበት ነው። 0 ዶዝ ደግሞ ምንም ክትባት ከዚህ በፊት ያላገኙ ህጻናትንም የምንሰጥበት ነው። ኢንተግሬትድ ሆነው የሚሰሩ ስራዎች ቅድም ያልኳቸው ህጻናት አገልግሎቱን ማግኘት ያለባቸውን በዚሁ ዘመቻ ቤት ለቤት በሚሄድ የጤና ባለሙያው ለይቶ የሚሰራበት ሂደት ይኖራል ማለት ነው። ይሄ መስራት እንደ ክልልም እንደ ሀገርም ከታቀደው ግብ አንጻር ፖሊዮ ነፃ የሆነች ሀገር እንፍጠር ብለን ባስቀመጥነው ግብ የተሳካ ለማድረግ የሁሉም ሰው ትብብር የሚጠይቅ ነው ማለት ነው። አንድ የፖሊዮ ቫይረስ ችግር ያለበት ህፃን ካለ ብዙዎቹን ህፃናት ያው ተላላፊነት በጣም ፈጣን ስለሆነ የሚተላለፍበት ነገር ደግሞ ምቹ አካባቢ በሀገራችን አሁን ካለበት አንፃር ለምሳሌ በሰገራና ተያያዥነት ያለው ስለሆነ እርግጥ እየተሰሩ ያሉ ጥሩ ነገሮች ቢኖሩም አሁንም ተላላፊነቱ በጣም ፈጣን ስለሆነ የፖሊዮ ቫይረስ ለማጥፋት እነዚህን አብሮ የሚሰሩ ስራዎች ላይ ክትባቱ ሙሉ ለሙሉ ከተማ በአጭር ጊዜ ማጠናቀቅ እንዳለብን የሚያሳይ ነውና በቀጣይ ከግንቦት 22 እስከ 25 ባለው ጊዜ ውስጥ ሁሉም የማህበረሰብ ክፍል የሚዲያ አካላት፣ የሃይማኖት አባቶች፣ በዋናነት ወላጆች ደግሞ ለዚህ ክትባት ተባባሪ ሆነው
ክትባቱ በተባለው ቀን የፖሊዮ ክትባት ለሁሉም ህጻናት ተደራሽ የማድረግ ስራ ቢሰሩ ጎን ለጎን በተለያየ መልክ የምንሰራቸው ቅድም የገለጽኳቸውን ደግሞ አገልግሎቶች ህጻናቶች እንዲያገኙ የማድረግ ስራ መስራት አለባቸው የሚል ነገር ነው ያለ። ትልቁ ድርሻ መደበኛ ክትባታችን በክልል ደረጃ ላይ አሁን ባለንበት ሁሉም ክትባት ማለት ነው ለህፃናት የሚሰጡ ክትባቶች ከሽፋን አንጻር በተሻለ መልክ ነው ያለ ነው። በሀገር ደረጃም ሽፋኑ በጣም ጥሩ ነው። ግን ይሄ ማለት ሽፋኑ ብቻ ውጤታማ ነው ማለት አይቻልም። አሁን ያሉ ችግሮችን ስናይ ቀጣይ ብዙ ስራ የሚጠይቀን ለምሳሌ ክትባት አያያዝ ጥራት ጉድለት መነሻ ያደረገ የምንሰጣቸው ክትባቶችን ሊያስተካክል የሚችል በክልል ደረጃ ብዙ ስራዎች ስንሰራ ቆይተናል። ለአብነት ክትባት ማስቀመጫ ፍሪጆችን የማስጠገን አዳዲስ ፍሪጆች የማስገባት ለፍሪጆች ከማብራትና ሶላር ጋር ተያያዥነት ያላቸውን ችግሮች የመፍታት ስራ እንዲሁም የጤና ባለሙያዎች አዳዲስ ክህሎት ሊሆን የሚችል ስልጠናዎች በጤና ኤክስቴንሽን ጀምሮ እስከ ጤና ጣቢያ ሆስፒታል ያሉ ባለሙያዎች የመስጠት ስለዚህ ከመደበኛ ውጭ የሚሰጡ የክትባት ስራዎች እየሰራን የቆየንበት ሂደት ነው ያለው። ከሽፋን አንጻር በጣም ጥሩ ደረጃ ላይ ነው ያለው ክልሉ። ግን ደግሞ አንድ ክትባት የምንከታተላቸው በሽታዎች አብዛኞቹ አንድ ህፃን ከችግሩ ጋር ካለ ተላላፊነቱ በጣም ፈጣን ስለሆነ ይሄ በዘመቻ መልክ የሚሰጠው ቤት ለቤት የሚሰራው ስራ በጣም ጠቃሚ ስለሆነ ነው። በሀገር ደረጃም ላውንች ተደርጎ ሁሉም ህጻናት 100% ጥራቱን የጠበቀ ተደራሽነቱ ደግሞ 100% በሆነ መልክ የሚሰጠው ማለት ነው። በዚህ ሂደት ውስጥ አንዳንዴ በተለያየ መልክ ክትባት ላለመውሰድ የግንዛቤ ችግር ያለባቸው አካላትን ሊፈታ በሚችል ደረጃ በሀገር ደረጃ እንደ ክልላችንም የሚዲያ አካላት መሰልጠን አለባቸው። ትልቁ ሚዲያ ተደራሽ ነው። ስለዚህ የአካባቢ ሚዲያ ከአካባቢ ሚዲያም ውጭ ያሉ ሀገር አቀፍ ሚዲያዎች ያሉበት ስልጠና በክልላችን ደረጃ ላይ ስልጠናውን የሰጠነው በዋናነት ክትባት ከመጀመሩ በፊት የግንዛቤው ስራ የመስራት ስራ ህብረተሰቡ ክትባት መውሰድ ምንም ችግር እንደማያመጣ ግን ጠቃሚነቱ የጎላ እንደሆነ ከራስ ቤተሰብ ጀምሮ እስከዛ ከአካል ጉዳት ጀምሮ ለከፋ ጉዳት የማይደርስበት ደረጃ ላይ የሚሰጡ ክትባቶች ስለሚያገለግሉ ክትባቱ ለሚዲያ አካላት መስጠት ግንዛቤ በማህበረሰቡ ደረጃ ላይ የተሻለ ነገር ለመፍጠር ነው እና የሚዲያ አካላት ሚናቸው የጎላ ነው የሚል ነገር ነው ያለን። ስለዚህ የመደበኛ ክትባትም ከመደበኛ ክትባትም ውጭ ያለው በዘመቻ ስራ ላይ የሚሰሩ እንደዚህ ያሉ ነገሮችን የበለጠ የሚዲያ አካላት ቀጣይም ተከታታይነት ባለው በዚህ ዘመቻ ብቻም ሳይሆን መስራት ይጠበቅባቸዋል። እስካሁንም ብዙ ተደጋግፈን እየሰራን ያለንበት ሂደት አለና ይሄ ስልጠና ግን በጣም በአጭር ጊዜ የሚጠናቀቅ ዘመቻ ስለሆነ ተደራሽነቱ በሚዲያ ትልቁ አማራጭ ስለሆነ ብቻ ነው የሚዲያ አካላት ስልጠናውን የሰጠንበት ዓላማ ማለት ነው። ዛሬ በዋናነት መልእክት የምናስተላልፈው የመጀመሪያው ለወላጆች ነው። ወላጆች ልጆቻቸውም በዚህ ክትባት ተጠቃሚ እንደሆኑ በተባለው ቀን ከግንቦት 22 እስከ 25 ባለው ጊዜ ውስጥ ልጆቻቸውን ወስደው ክትባት እንዲከተቡ የማድረግ ስራ መስራት አለባቸው። ክትባቱ ከፖሊዮ ክትባት ውጭ በተጨማሪ የሚሰሩ ስራዎች ካሉ የታመሙ ህጻናት እንዲሁም ቤት ውስጥ ያለ ከፊስቱላ ጋር ተያያዥነት ያለባቸው ችግሮች እግራቸው በተፈጥሮ ሲወለዱ ቆልማማ ሆነው የተወለዱ ካሉ ሌሎችም ተያያዥነት ያላቸው የጤና ባለሙያዎች በሚመጡበት ሰዓት ቤት ለቤት በሚሄዱበት ሰዓት ችግር ብለው የሚሏቸውን ነገሮችን አቅርበው ለጤና ባለሙያው መስጠት ክትባቱ በተገቢ እንዲወስዱ የማድረግ ስራ መስራት። ሁለተኛው በአካባቢ ያሉ ሃይማኖት አባቶች ለዚህ ክትባት እንደተለመደው ከዚህ በፊትም ባለው የግንዛቤ ችግር በሚፈጠርበት ሰዓት ላይ አልፎ አልፎ የሚታዩ ነገሮችን የሃይማኖት አባቶች እየመከሩ ተገቢው ክትባት እንዲካሄድ የሚያደርጉበት ሂደት አለ። ሌላ የሚዲያ አካላት ለዚሁ ክትባት ዘመቻ በባለቤትነት ተጀምሮ እስከሚጠናቀቅ ብቻ ሳይሆን ከዛሬ ጀምሮ ባለበት ጊዜ ውስጥ የግንዛቤ ስራ ለማህበረሰቡ መስጠት አለባቸው የሚል ነው። በዋናነት ክትባቱን በባለቤትነት ለህፃናት የሚያደርሱት ደግሞ በክልላችን ውስጥ ያሉ የጤና ባለሙያዎች ናቸው። የጤና ባለሙያዎች ከቀበሌ ጀምሮ ያሉ የጤና ኤክስቴንሽኖች እስከ ጤና ተቋማት ውስጥ ያሉ ባለሙያዎች በዚህ ክትባት የሚሳተፉ በሙሉ ክትባቱ ጥራት ባለው መልክ ተደራሽ በሆነ መልክ 100% ክትባቱ ቢያንስ ሁሉም ህጻናት በክልላችን ውስጥ ያሉ ለዚህ ተገቢ የሆኑ ህጻናት በሙሉ ክትባቱን ተደራሽ እንዲያደርጉ የሚል መልእክት ነው ያለኝ። ያው በተለመደው መልክ ክልላችን ውስጥ ያሉ የጀመርናቸው የክትባት ዘመቻዎች በተሳካ መልክ ነው እየፈጸምን ያለ ነው። ይህኛውንም በተሳካ መልክ በጋራ ተቀናጅተን እንፈጽም የሚል ነገር ነው ያለኝ። አመሰግናለሁ።
በጣም አመሰግናለሁ። ለክልሉ የሚዲያ ባለሙያዎችና ከተለያዩ የክልላችን የሚዲያ ተቋማት የመጣችሁ የሚዲያ ባለሙያዎች ዛሬ እንግዲህ በማዕከላዊ ኢትዮጵያ ክልል ደረጃ የሁለተኛው ዙር የፖሊዮ ወይም የልጅነት ልምሻ ክትባት ዘመቻን አስመልክቶ የግድ የሚዲያው ሰው መረጃ ማግኘት ስላለበት በተለይ ደግሞ ሁልጊዜ ክትባቶች ወይም የዘመቻ ስራዎች የግንዛቤ ስራውን የሚፈታው የሚዲያው አካል ስለሆነ ያ መነሻ ያደረገ በክልላችን የሚከናወነውን የፖሊዮ ዘመቻ መነሻ ጉዳዮች ላይ ማብራሪያ ለመስጠት ነው። እንደምታውቁት በዓለም ደረጃ ያሉ በሽታዎች በተለይ ህፃናቶች ላይ የሚከሰቱ በሽታዎች በተለያየ ምክንያት ሊመጡ ይችላሉ። እነዚህ በሽታዎች በባለፉት ዘመናት በርካታ ህፃናቶችን ለሞት የዳረጉ በወረርሽኝ ደረጃ የተከሰቱ በሽታዎች እንደነበሩ በአብዛኛው የዓለም አቀፍ በሀገራችንም ታሪክ ሆኖ የሚታወስ ነውና ብዙ ጊዜ በወረርሽኝ የሚከሰቱ በሽታዎች የምንከላከለው በክትባት ነው። ክትባት በሁለት መንገድ ይሰጣል። አንደኛው በመደበኛነት ህፃናት ከተወለዱ በኋላ እድሜያቸው 9 ወርና ከዛ በላይ እስከሚደርስ ድረስ በመደበኛነት በጤና ተቋም ሄደው የሚከተቡት ክትባት ነው። ሁለተኛው ደግሞ አሁን እንደምናደርገው በዘመቻ መንገድ የምናስኬደው የክትባት ስራ ሁለቱ ናቸው ማለት ነው። የሁለቱ ድምር ውጤት በክልሉ ላይ ያለውን የወረርሽኝ ጫና ይቀንሳል ተብሎ ነው የሚታሰበው። እንግዲህ ፖሊዮን እንደምታውቁት የረጅም ጊዜ ታሪክ ያለው በሽታ ነው። ፖሊዮ ከሰው ልጅ አብሮ የመጣ ቫይረስ ነው። ስለዚህ በታሪክ ደረጃ ከሰው ልጅ ጋር ለረጅም ጊዜ ቆይቷል ተብሎ ከሚወሰዱ ተላላፊ በሽታዎች አንዱ ፖሊዮ ነው። የፖሊዮ በሽታ ከሌሎች በሽታዎች የሚለየው አብዛኛው ህጻናቶች በዚህ በሽታ ከተያዙ ቋሚነት ያለው የአካል ጉዳት አሊያም ደግሞ ልምሻነት፣ በተለምዶ ማህበረሰባችን ሽባ ሆነብኝ ልጄ ካደጉም በኋላ ተመሳሳይ እንደዚህ አይነት ምክንያቱም ነርቭን ስለሚያጠቃ ቋሚነት ያለው የአካል ጉዳት የሚያስከትል በሽታ ነው። ከፍ ሲልም በተለይ ደግሞ በክትባት ማንከላከለው ከሆነ ህፃናቶች ወደ ሞት ሊሄዱ እንደሚችሉ ጥናቶች ያሳያሉ። በባለፉት እንግዲህ በዓለም ደረጃ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገር ከፖሊዮ ነፃ የነበሩ ሀገሮች ናቸው። እንግዲህ ለእናንተ እንደ ግንዛቤ ማነሳው ሁለት አይነት የፖሊዮ ቫይረስ ነው ያለው። አንደኛው ዋይልድ ፖሊዮ የሚባለው በተለይ ከእንስሳትና ከተለያየ አካባቢ ወደ ህፃናቶች የሚተላለፈው የፖሊዮ ቫይረስ ነው። ሁለተኛው ደግሞ በአንዳንድ ቦታ ደግሞ ከንጽህና ጉለት ጋር በተያያዘ የሚከሰት የፖሊዮ ወረርሽኝ ነው። በተለይ ዋይልድ የተባለው የፖሊዮ ቫይረስ በዓለም አቀፍ ደረጃ ቆሟል፣ ጠፍቷል ተብሎ ነው የሚወሰደው። በአፍሪካም ለባለፉት ዓመታት በበርካታ አካባቢዎች ኢትዮጵያን ጨምሮ ከዚህ በሽታ ነፃ በመሆን ሰርቲፊኬት ያገኘች ሀገር ነች። ሀገር በተለይ ከፖሊዮ ነፃ የሆነ ሀገር እንደነበረን ታሳቢ ይደረጋል። አሁን በሽታው ተመልሶ የመጣበት ሁለት ምክንያቶች አሉት። አንደኛው ምክንያት የክትባት ተደራሽነት ላይ ያለ ጉድለት ነው። እንደምታውቁት ክትባት በሁሉም አካባቢ በተለይ ለፖሊዮ አይነት በሽታ መከላከያ በየትኛውም አካባቢ ከሚኖረው ህዝብ 95% መከተብ አለበት። ስለዚህ ያልደረስናቸው ህጻናቶች አሉ የሚለውን ያመላክታል በሽታው መምጣቱ። ሁለተኛው ደግሞ ክትባትም ከወሰደ በኋላ ጥራት ያለው ክትባት ላይሰጠው ይችላል። ይሄ ደግሞ በቅዝቃዜ ሰንሰለት ከአያያዝ ጉድለት አንጻር። ስለዚህ በእነዚህ ሁለት ምክንያትና በተለይ እንደ ሀገርም ተደራሽ ያልሆኑ አካባቢዎች ላይ ክትባቱ በበቂ ሁኔታ ስላልተዳረሰ በሀገር በ8 ክልሎች ላይ በሽታው በአዲስ መልኩ መጥቷል፣ አዲስ አበባን ጨምሮ ማለት ነው። ስለዚህ በዚህ በ8 ክልሎች በሽታው ካለ እንደ ሀገር ፖሊዮ ክትባት መታወጅ አለበት። ምክንያቱም አንድ ክልል ከትቦ ጎረቤት ካልከተበ ዋጋ ስለማይኖረው እንደ ቅድም እንዳነሳሁት በሀገሪቷ በ8 ክልሎች 37 የሚጠጉ ህጻናቶች ይሄ ቫይረስ ተገኝቶባቸዋል ማለት ነው። ስለዚህ የዚህ በሽታ ተመልሶ መምጣትን መነሻ ያደረገ የክትባት ዘመቻ አሁን በክልላችን ለመስራት በተለይ በመጀመሪያው ዙር ከየካቲት 14 እስከ 17 የሰራ ነው የፖሊዮ ክትባት ነበር። እንደምታውቁት የትኛውም ህፃን ከፖሊዮ ነፃ ለመሆን 2 ጊዜ መከተብ አለበት። ብዙ ጊዜ ቤተሰቦች፣ እናቶች የግንዛቤ ጉድለት እያየን ያለ ነው። አንድ ጊዜ ተከትቦ ድጋሚ ልጄ በፖሊዮ ይያዛል የሚልም አንዳንድ ቦታ ስለምናይ 2 ጊዜ መከተብ ስላለበት ይሄ ሁለተኛው ዙር የክትባት ዘመቻ ተደርጎ የሚወሰድ እንደሆነ እንዲያዝ ነው። በመጀመሪያው ዙር ከ1.14 ሚሊዮን በላይ ህጻናቶችን ክትባት ሰጥተናል። በሚቀጥለው በዚህ በተለይ ከመጋቢት 22 ጀምሮ እስከ 25 በምናደርገው ክትባት ዘመቻ ደግሞ ተመሳሳይ ቁጥር ያለውን ህጻናት ለማግኘት በክልሉ ባሉ በ7ቱም ዞኖች እና 3 ልዩ ወረዳ
ክትባቱ እድሜያቸው 5 ዓመትና ከዛ በታች ለሆኑ ህጻናቶች ከዚህ ቀደም ክትባት ቢወስዱም ባይወስዱም በዚህኛው ዙር በተመሳሳይ ይህንን ክትባት እንደሚያገኙ ታሳቢ ይደረጋል። እንግዲህ ይህን ክትባት ዘመቻ ውጤታማ አድርጎ መስራት በጣም ወሳኝ ነው። እንደምታውቁት ብዙ ጊዜ በዘመቻ የሚሰሩ ክትባቶች የጥራት ጉድለት ካላቸው ተመልሶ በሽታው ይመጣል። ስለዚህ ምንድነው ዋናው ትርጉሙ ዘመቻው አይደለም። ትርጉሙ በጥራት እና ትክክለኛ የሆነ ፍትሁን የሆነ ክትባት ለህፃናት ማድረስ ላይ ቀደም ብለንም ስንሰራ የነበረ እንደሆነ ታሳቢ ለማድረግ ነው። ውስን ጉዳዮች ለማንሳት አንደኛው የቅዝቃዜ ሰንሰለት ነው። እንደምታውቁት ክትባቱ በቅዝቃዜ ሰንሰለት እስከ ተጠቃሚ መሄድ ያለበት ነው። ከዚህ አንጻር ፖሊዮ በጣም ለሙቀት ተጋላጭ ነው። ትንሽ ሙቀት ካገኘ እንደምታውቁት በየትኛውም አካባቢ ላይ ክትባቱን ስንሰጥ ሙቀት ካገኘ የመድኃኒቱ ፖተንት ባህሪውን ይቀንሰዋል፣ አሊያም ፍቱን የመሆን እድሉን ስለሚቀንስ አንዱ ስንሰራ የነበረው የቅዝቃዜ ሰንሰለቱን የማጠናከር ስራ በክልላችን በሁሉም ጤና ተቋማት በተለይ ቤት ለቤት ስለሚሰራ የቅዝቃዜ ሰንሰለቱ በጥንቃቄ እንዲካሄድበት ግብዓቶችን የማስገባት ስልጠናዎችን የመስጠት ያልተጠገኑ ፍሪጆችን የመጠገን እንደዚህ አይነት ስራዎች ሰፋ ተደርገው በሁሉም የክልሉ አካባቢ እንደተሰሩ መነሻ ለማድረግ ነው። ሁለተኛ ባለቤት ተበጅቶለታል። እንደምታውቁት ዘመቻ ባለቤት ያስፈልገዋል። ስለዚህ በኮሚቴ ነው መመራት ያለበት። እስከ ቀበሌ ያለው ኮሚቴ በወረዳም በክልልም ደረጃ ራሱን የቻለ ግብረ ኃይል ተቋቁሞ ተግባሩን ለመምራት ሰፊ ስራዎች እየተሰራ እንደሆነ ለማንሳት ነው። ሶስተኛ ዛሬ የምናደርገው የሚዲያ ገለጻ ነው። እንግዲህ ይሄ የሚዲያው ፓርት አብዛኛውን የህብረተሰቡን ግንዛቤ ይፈታል ብለን ነው የምናስበው። በተለይ ደግሞ ሬዲዮና ቴሌቪዥን የእኛን ክልል በአብዛኛው ሊዳረስ ይችላል። የሬዲዮ ሚዲያ ደግሞ ሰፋ ያለ ተደራሽነት አለው እና ሚዲያ ግንዛቤ እንዲኖረው ለክልሉ የሚዲያ ባለሙያዎች ግንዛቤ ስራ ስንሰራ ቆይተናል ማለት ነው። ከዚህ ውጭ የሀብት ማፈላለግ በተለይ የዓለም የጤና ድርጅት እና የህፃናት አድን ድርጅት ለዚህ ክትባት ዘመቻ የሚሆን በጀት አፈላልገው አግኝተውልናል። በዛ መሰረት በእነዚህ በሁለቱ ድርጅቶች የበጀት ድጋፍ የሚደረግ እንደሆነ መነሻ ለማድረግ ነው። ከዚህ ውጭ እንደምታውቁት የፖሊዮ ዘመቻ ቤት ለቤት የሚሰራ ዘመቻ ነው። በአንድ አካባቢ ተቀምጦ መስራት አይቻልም። ምክንያቱም አንድም ህፃን ማጣት ስለሌለብን ቤት ለቤት እየተካሄደ የሚሰጥ ክትባት ነው። ይሄ ክትባት ሲሰጥ አብዛኛውን ህፃናቶችን እናገኛለን ብለን ስለምናስብ ቤት ለቤት የሚሰጥ ስራ እንደሆነ ታሳቢ ማድረግ ያስፈልጋል። መጨረሻ ላይ ማነሳላችሁ እንግዲህ ይሄ ዘመቻ ሲሰራ አብሮ የሚሰሩ ስራዎች አሉ ነው። አንደኛው በምንገባበት ቤት ላይ ከምግብ እጥረት ጋር በተያያዘ የተጎዳ ህፃን ካለ እሱን የመለየት ስራ አንዱ ስራችን ነው። ሁለተኛው የማህፀን ውልቃት ያለባት እናት ብናገኝ፣ ፊስቱላ እናት ብናገኝ ወደ ሕክምና ለመውሰድ እነሱን የመለየትና ወደ አቅራቢያ ተቋም የማገናኘት ስራ ትልቁ ስራችን ይሆናል ማለት ነው። እንግዲህ ህፃናቶች አንዳንድ ጊዜ መደበኛ ክትባት ጀምረው ሊያቋርጡ ስለሚችሉ አቋራጭ ህፃናትንም እንደዚሁ ለይቶ ወደ መደበኛ ክትባት እንዲገቡ የማድረግ ስራ ይሰራል ብለን ነው የምናስበው። በዚህ ዘመቻ ከ7000 በላይ ባለሙያዎች ይሳተፋሉ። በተለይ ቀጥታ ክትባት ስራ ላይ የሚሳተፉ የመካከለኛ ባለሙያዎች፣ የጤና ኤክስቴንሽን ባለሙያዎች፣ በየጤና ተቋማት ያሉ ባለሙያዎች ከ7300 በላይ ባለሙያዎች በቀጥታ የሚሳተፉ ይሆናል ማለት ነው። በዚህ አጋጣሚ ጥሪ የማቀርበው ይሄ ክትባት በህብረተሰቡ የተለመደ ክትባት ነው። ብዙ ጊዜ ተግዳሮቶች አይገጥመንም። ምክንያቱም ፖሊዮ ቅድም እንዳነሳውላችሁ የቆየ ክትባት ስለሆነ በዚህ ደረጃ በማህበረሰብ ጋር ያለ ችግር ባይኖርም ግን በባለፈው ክትባት እየገጠመን ያለው ቤቶች ይዘጋሉ። ተመላልሶ በአንድ ቤት ላይ ህፃናት ያለመገኘት አንዳንድ አካባቢዎች ላይ ይገጥመናል። ከዚህ ውጭ ደግሞ ህፃናቱን ደግሞ መልሶ የማግኘት ጉለትም ስለሚገጥመን የክልላችን ማህበረሰብ ይሄ ክትባት እስከሚያልቅ ድረስ ልጆቹን በተለይ እድሜው 5 ዓመትና ከ5 ዓመት በታች የሆነ ህፃን ክትባት ከዚህ ቀደም ቢወስድም ባይወስድም ይህንን ክትባት እንዲያገኝ የራሱን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሬን አስተላልፋለሁ። ሚዲያዎች ይሄ ክትባት እስከሚያልቅ ጊዜ ድረስ በመልእክቶቻችሁ በተለያዩ ፕሮግራሞች ደረጃ በምትሄዱበት አጋጣሚ የዘመቻውን ሁኔታ በደንብ ማሳወቅ ህብረተሰቡ እንዲኖረው ማድረግ ያስፈልጋል። ተጽዕኖ ፈጣሪ ግለሰቦች፣ መንግስታዊ ያልሆኑ ተቋማቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እነዚህ ሁሉ በዚህ ክትባት ዘመቻ ላይ በመሳተፍ በክልላችን በሽታው ተጽዕኖ እንዳያደርስ ስጋት እንዳይሆን የጋራ ርብርብ ማድረግ ይጠይቃል ለማለት ነው። በጣም አመሰግናለሁ።